ለብዙ ምዕተ ዓመታት ያልተመለሱ ውለው ያደሩ ሲንከባለሉ የመጡ በርካታ የመልካም አስተዳደር ችግሮች፣ የልማት ችግሮች፣ የማህበራዊ ጥያቄ ችግሮች፣ የዲሞክራሲ ችግሮች ነበሩ። አሁንም እነሱ ለዘመናት ለብዙ ጊዜ ስር ሰደው የቆዩ ችግሮች በመሆናቸው በአጭር ጊዜ ውስጥ መፍታት አይቻልም። ነገር ግን መንግስታችን ከተስፋ ብርሃን ወደሚጨበጥ ብርሃን በሚል መርህ በዚህ በአጭር ዓመታት ውስጥ ሰፊ ተግባራትን አከናውኗል። ይህም እናንተ ትመሰክራላችሁ። በተለይ ሰው ተኮር ተግባራት ሲባል ደጋፊ ጧሪ የሌላቸው የአቅመ ደካማ ቤቶችን መጠገን ብቻ አይደለም አፍርሶ ጭምር በመስራት ጧሪ ደጋፊ የሌላቸው በአገር ባለውለታ የሆኑ በርካታ ወገኖቻችን ወደ 41,000 የሚሆኑ በ26 የምገባ ማዕከላት ቢያንስ በቀን አንድ ጊዜ በቂና ጥሩ ምግብ እንዲመገቡ በማድረግ እንደ ቂርቆስ ደግሞ በአራት የምገባ ማዕከላት ይህንን በማከናወን እንደ አዲስ አበባ በአጠቃላይ ከ1 ሚሊዮን የሚበልጡ የነገ አገር ተረካቢ ህፃናትን ከአሁን በፊት በነበሩ ጊዜያት በተለይ በምግብና በመሳሰሉት ትምህርታቸው ሲስተጓጎል የነበሩትን በቀን 2 ጊዜ ቁርስና ምሳ በአስተማማኝ ሁኔታ እንዲመገቡ ማድረግ፣ ዩኒፎርም በማሟላት የትምህርት ቁሳቁስ በማሟላት ሰፊ ተግባር እየተከናወነ ነው ያለው። እንዲሁም ለህብረተሰባችን በተለይ የገበያ የኑሮ ውድነትን ለማረጋጋት ቀጥታ ከአርሶ አደሩ ከአምራቾች ቀጥታ የፋብሪካ ውጤቶችን እዚህ ድረስ እንዲደርሱ በማድረግና በደላላ ያለውን ችግር በመበጣጠስ በተለይ በተመጣጣኝ ዋጋ በቅዳሜና እሁድ ገበያ እንደ ቂርቆስም በ24 የቅዳሜና እሁድ ገበያ ማዕከላት ህብረተሰቡ የመንግስት ሰራተኛው እንዲገበያ እያደረገ ነው ያለው። ነገር ግን አሁንም ያልፈታናቸው ችግሮች አሉ። የመልካም አስተዳደር ችግሮች አሉ። እነሱንም እናንተ ያነሳችኋቸው የመልካም አስተዳደር ችግሮች ደረጃ በደረጃ አንደኛ ከብሎክ ጀምሮ ህብረተሰቡ በራሱ አቅም የሚፈታውን በራሱ በወረዳ ደረጃ የሚፈታውን በወረዳ ደረጃ በክፍለ ከተማ ደረጃ የሚፈታውን በክፍለ ከተማ ደረጃ በከተማ ደረጃ የሚፈታውን በከተማ ደረጃ ለምሳሌ በከተማ ደረጃ የሚፈታው በተደጋጋሚ ስታነሱት የነበረው ክረምት በመጣ ቁጥር ወረዳ 5 ወረዳ 3 እና ወረዳ 9 የድልድይና የድጋፍ ግንብ ነው። እሱነን ለክብርት ከንቲባችን ጭምር አስታውቀናል ማለት ነው። በዚህ ዓመት በአክራ በመንገዶች ባለስልጣን እንዲፈታ ማድረግ ማለት ነው። ሌላው አንደኛው ትልቁ ነገር ማድመጥ ነው። ህዝቡ ቅን ህዝብ ነው ያለን፣ ግን እንዲደመጥ መብት አለው። እኛም ደግሞ ዝቅ ብለን እናገለግላለን፣ እናደምጣለን። ስለዚህ የህብረተሰቡ ችግሮች ደረጃ በደረጃ ለመፍታት መጀመሪያ ምንድነው ያለው ችግር በሚለው እንደ ከተማ አስተዳደር እንደ መንግስት ሮብና አርብ ህዝቡ የሚደመጥበት መድረክ በማዘጋጀት በየደረጃ ያለው አመራር ሮብና አርብ ቢሮውን ክፍት አድርጎ የህዝብን ጉዳይ የሚያዳምጥበት የሚቀበልበት፣ ባለ ጉዳዮች ደግሞ ራሳቸው የሚፈቱትን ራሳቸው እንዲፈቱ አቅጣጫ በመስጠት በጊዜ የሚፈቱትን በጊዜ የመፍታት የመሳሰሉትን ሰፊ ስራ እየተሰራ ነው ያለው። ግን አሁንም ይቀረናል። እነዚህን የሚቀሩን ጉዳዮች እንደዚሁ እየተመካከርን እንግዲህ ቂርቆስ በርካታ ህዝብ ነው ያለው። ነገር ግን እናንተ የህዝብ ወኪሎች ናችሁ፣ ህዝብን ወክላችሁ ነው የመጣችሁት። ስለዚህ የሚነሱ ጉዳዮች ከዚህ በፊት ያነሳችኋቸው ያልተፈቱትን በማመስገን ያልተፈቱትን ደግሞ በመጠየቅ አዳዲስ ችግሮች ካሉ ደግሞ እነሱን በመጠየቅ እነሆ ዛሬ በክፍለ ከተማችን የኮሙኒኬሽን ጽህፈት ቤት አማካኝነት እና በሌሎች ባለድርሻ አካላት አመራሮች የንጠይቅ መድረክ ተዘጋጅቷል። ለነሱ አንድ ሞራል ስጡልኝ። በዚህ አንፃር ይህ መድረክ ያማረ የሰመረ እንዲሆን እየተመኘሁኝ እነዚህ አመራሮቻችን የሰላምና ጸጥታ ጽህፈት ቤት ኃላፊ ክቡር አቶ ታዬ፣ የፍትህ ጽህፈት ቤት ኃላፊ ክቡር አቶ ታደሰ፣ የደንብ ማስከበር ኃላፊ ክብርት ማዛና የኮሙኒኬሽን ጽህፈት ቤት ኃላፊ ክብርት ዘይነባ
እንዲሁም የአካባቢ ጥበቃ ጽሕፈት ቤት ኃላፊ ጭምር ሌሎችም አመራሮች አሉ። ከነሱ ጋር የምንጠያየቅ መድረኩን በደንብ በተሳለጠ መንገድ እንደምታካሄዱ ተስፋ አለኝ። እነሱም ካከናወኑ በኋላ እንደ ክፍለ ከተማ የሚመጡ ጥያቄዎችን ደግሞ ይዘው ሲመጡ በጋራ አይተን ደረጃ በደረጃ ለመመለስ ዝግጁ ነን፣ እናገለግላቸዋለን። እናንተም ጋር ሰላምን በማስከበር ጸጥታን በማስከበር የአካባቢያችሁን ሰላምና ጸጥታ በማስከበር ልማቶች እንዲጠበቁ በማድረግ የአካባቢው ንጽህና እንዲጠበቅ በማድረግ ሰፊ ስራ መስራት ይጠበቅባቸዋል።